የሰው ዋጋ ግን ስንት ነው? ጓደኞቹ እንደማያከብሩት የሚገባውን ዋጋ እንደማይሰጡት የተመለከተ ልጅ ወደ አባቱ ይመጣና ጓደኞቹ ያቃልሉኛል፣ የሚገባኝን ቦታ አይሰጡኝም፣ ለምንድን ነው የሰው ዋጋው ግን ስንት ነው ብሎ ይጠይቃቸዋል። አባትም ይሄንን ልጅማ በምሳሌ ነው ማስተማር ያለብኝ ይሉና አንድ ትልቅ የከበረ ማዕድን ይሰጡታል። ይሄንን የከበረ ማዕድን በአንድ እጅህ በሌላኛው እጅ ደግሞ ይሄንን 2 ቁጥር ምልክት እያሳየህ 3 ቦታዎች ጋር ደርሰናል፣ ምንም መልስ አትስጥ፣ ናና ከዛ በኋላ እንጨዋወታለን ይሉታል። ልጅም በአባቱ እንደተመከረው የሰውን ዋጋ ለማወቅ ወደ መጀመሪያው የገበያ ቦታ ይሄዳል። ያንን የያዘውን የከበረ ማዕድን ያየች ሴት በደረሰበት ገበያ ላይ ይሄንን የከበረ ማዕድን በ2 ብር ገዛሃለሁ ትለዋለች። በአባቱ እንደተመከረው ምንም መልስ ሳይሰጥ ወደ 2ኛው ቦታ ይሄዳል። ያ ቦታ ደግሞ ሙዚየም ነው፣ የከበሩ ማዕድናትም ጭምር የሚቀመጡበት ነው። ሙዚየም ውስጥ የሚሰራ ሰው ደግሞ በእጁ የያዘውን የከበረ ማዕድንና ይህን ምልክት ካየ በኋላ ይሄ ሌላ ቦታ የማይገኝ የከበረ ማዕድን ነው፣ 200 ብር እገዛሃለሁ ይለዋል። ልጁ አሁንም ጉዞውን ይቀጥልና ወደ 3ኛው ቦታ ይደርሳል። 3ኛው ቦታ ደግሞ የከበሩ ማዕድናትን የሚገዙ የሚሸጡ ትልቅ የበሰሉ አዛውንት ያሉበት ቦታ ነበረ። እሳቸውም በእጁ የያዘውን የከበረ ማዕድንና ይህን ምልክት ካዩ በኋላ በጣም አስገራሚ ነው፣ ይህንን የመሰለ ማዕድን እንዴት ልታገኘው ቻልክ? የማይገኝ ነው፣ ዋጋው ውድ ነው፣ ስለዚህ 2 ሚሊዮን ብር እገዛሃለሁ ይሉታል። ከዛ ልጁ ያገኛቸው ምሳሌዎችን ሰብስቦ ወደ አባቱ ጋር ይመጣል። አባትም ለልጁ እንዲህ አሉት፣ የያዝከው ማዕድን አንድ አይነት ሆኖ ዋጋው እንዲለያይ ያደረገው ማዕድኑን ያሳየህበት ወይንም ያቀረብክበት ቦታ ነው። ያንተንም ዋጋ ከፍና ዝቅ የሚያደርገው ራስን ያቀረብክበት ቦታ ወይ ደግሞ ራስን ያቀረብክለት ሰው ነው። ስለዚህ ልጄ ውሎህን፣ አኗኗርህን ላንተ ዋጋ ከሚሰጡ ሰዎች ጋር አድርግ። የሰውን ዋጋ የሚያውቁ ሰዎች ክብር ይሰጣሉ፣ እውቅና ይሰጣሉ። የሰውን ዋጋ የማያውቁ ሰዎች ደግሞ ዝቅ ዝቅ ያደርጋሉ፣ እንደ ነገርከኝ እንደ ጓደኞች። ስለዚህ ራስን የምታቀርብበትን ቦታና ሰው ምረጥ ሲሉ ምክራቸውን ነገሩት ይባላል። ጤና ይስጥልን የስለኛ ዩቲዩብ ተከታታዮች፣ በዕለት ተዕለት ህይወታችን እንዲህ አይነት አጋጣሚዎች ሁላችንም ያጋጥሙናል። ዋጋችንን የማያውቁ ዝቅ ዝቅ የሚያደርጉን፣ ለሰዎች ጥሩ ስንሆን ሞኝ እንደሆንን አድርገው የሚሰማቸው ሰዎች በዙሪያችን አሉ። ስለዚህ እዛ ቦታ ላይ የእኛ ዋጋ አንሶ እኛ ማንረባ ማንፈለግ ወይ ደግሞ ሞኞች ስለሆነን ሳይሆን እነዛ ሰዎች የእኛን ዋጋ የማይረዱ ሆነው ስለሆነ ውሏችንን የምንውልበትን የምንሰራበትንም ሁኔታ ለጓደኝነት የምንመርጣቸውንም ሰዎች በአግባቡ መምረጥ እንዳለብን የሚያሳይ ነው። ይህንን አጭር ቪዲዮ ስለተከታተላችሁ አመሰግናለሁ። ሰብስክራይብ አድርጉ። የተለያዩ ሀሳቦችን እያነሳን እንጨዋወታለን። አመሰግናለሁ።